ቆይ አንተ ግን ፊትህ ምን ሆነ ነው? የሚያስቅ ነገር ስለሌለን የተኮሳተርኩት። በቃ ማታ እንገናኛለን። ሙዚ ጠበቅኩክ። ኪችን ማውራት ስለማልችል ነው። ታፈስ ምንድነው? የህብስት ጓደኛ ማታ ትመጣለች እና ምን መሰለ ከጋሽ ቻለው ማታ የሚያደርጉት ነገር አለ። ደግሞ አደረህም በአምላኬ። ግን ምንድን ነው የሰማሽው? ደግሞ ምን መንገድ ያስፈልገኛል? የሚፈጠረውን ነገር በአይነ እንድታይ ያልስተ ተረጋጊ። አንቺ አትጨነቂ። በቃ አሁን ሂጂ። እሺ ታለም እባክህን። አሁን ሰው ሊያየን ይችላል። በዚህ ጠዋት ክፍል አይመጣም። ባለቤትስ ግን አቷል የለችም አልኩሽ እኮ የኔ ቆንጆ። ምን ሆነሻል? ፈታ በይ እንጂ ስንት ነገር አውርተን ይሆናል መሰለኝ። ተይ የኔ ቆንጆ። ማታ ይሻላል። ይኸውልሽ ይፍቱ ዛሬ የለችም። ማታ እጠብቅሻለሁ። እሺ እስከ ወዳኛው እንድተኛ አደርግሻለሁ። አታስቢ። አምላክ ምን እያደረክ ነው ያለኸው? ትሰኛለሽ? አሁን ቀጥ ብለሽ ውጪ። ድጋሚ ተሳስተሽ እንኳን እዚህ ቤት እንዳትገቢ። በአምላክ ልቀቀኝ። ትጸጸትበታለህ። እሺ መቼም እንዳትረሳው። ያደረከውን እያንዳንዱን ነገር ምረሳው መስሎ ሆነ ተሳስተሃል። ወይኔ ማምላክ የማንም መጫወቻ አሉት። በፍጹም የማንም መጫወቻ መሆን አልፈልግም። እያንዳንዳቸውን እገላቸውና እገላገላቸዋለሁ። እቺ በረሮማ እንደዚህ እንድትጫወትብኝ በፍጹም አልፈቅድላትም እያለ ይገኛል። እንግዲህ በባለፈው ክፍል ላይ ሄርሜላ አለሙ አንድ ላይ ሆነው እያለ ነበር ክፍሉ የተጠናቀቀው። ኤርሚም እንግዲህ እሱ ክፍል ከገባች በኋላ ዛሬ ኢፍቱ የለችም፣ ስለዚህ እዚህ ምንም ነገር የሚመጣ ሰው የለም ብሎ ይላታል። ተው በኋላ የሆነ ሰው ሊመጣ ይችላል ብላ ስትልም ወደ መኝታ ክፍሌ ማንም ሰው አይመጣም እያለ ነበር። ሆኖም እንግዲህ ታፈሱ ደግሞ ከበሩ ጀርባ ሆና ሁሉንም ነገር እየሰማቻቸው ነበር። ሆኖም እንግዲህ ሄርሜላም በፍጹም አይሆንም፣ ይሄ ነገር መሆን የለበትም፣ ቢያንስ እንኳን በዚህ ሰዓት አይደለም፣ የሆነ ሰው መጥቶ ነገሮች ሁሉ ሊበላሹብን ይችላሉ ብላ ስትልም እሺ በቃ የኔ ቆንጆ አንቺ ካልሽ ምንም ችግር የለም፣ ካዲያ መቼ ነው የሚሆነው ብሎ ሲጠይቃትም እሷም የሚሆነው ማታ ነው ብላ ትለዋለች። እሱም እንግዲህ ማታ ብላ ስትለውም እሺ እንደዛ ከሆነ ብሎ ይስምና ይሸኛታል። በማታ ተስማምተው ከሸኛት በኋላ ልክ በሩ ላይ ሲወጡ ታፈሱ ነበረች። እጅግ በጣም ይደነግጣል አቶ አለሙ። እሱም በመደንገጡ ምን አይነት ጥስስት ነሽ? ምን ልትሰሪ ነው እዚህ ጋር የመጣሽው? ምንስ ነው የሰማሹ? በማለት እንግዲህ ክፍል ውስጥ አስገብቶ እየጠየቃት ነበር። እሷም ምንም የሰማሁት ነገር የለም፣ ምንም ነገር አልሰማሁም ብላ ብትልም ያየሽውስ ነገር ምን አለ ብሎ ይላታል። ምንም አንድ ነገር ወይን የገመትሽውን ሆነ የሰማሹ ነገር ለቢፍቱ ብትነግሪያት እኔ አይደለሁም አለሙ የማደርግሽን እወቂ። ለአንድ ሰው ይሄንን ነገር ግምትሽን እንኳን ብትተነፍሺ እገልሻለሁ ብሎ ታፈሴን ያስፈራራታል። ታፈሴም እንግዲህ እሺ በማለት አረ እኔ ምንም ነገር አላየውም፣ ምንም ነገርም አልገመትኩም ብላ ትለዋለች። እሱም እንግዲህ እንደዛ ስትለውም እሺ ግን አንድ ነገር ገምተሽ ቢሆንና አንድ ነገር ለማድረግ ብታስቢ እኔ አለሙ አይደለውም በማለትም ይናገራታል። እንግዲህ ታፈስም የምን አይነት ቅሌት ነው ጭራሽኑ ሰውየው እንዴት እየሆነ ነው ያለው? እችስ ምን አይነት ቅሌታም ናት እያለች እንግዲህ ስለ ሄርሜላም እጅግ እየገረማት ከክፍሉ ትወጣለች። እንግዲህ ለማንም እንዳትናገር አስጠንቅቋታል። እንግዲህ ያንን ነገርም ካስጠነቀቃትም በኋላ እሷም ዝም አላለችም ማለት ነው። እንግዲህ ቀጥታ ወደ በአምላክ ክፍል ነበረ ሄርሜላ የሄደችው። እሷም እሱ በተኛበት አይኑን እያየች ለካ ምርጫዬ ትክክል ነው፣ ግን እስካሁን ሰዓት እንዴት አልተነሳም? እንዴት ነው ወደፊት ልጆቻችንን የምናኖረው? እንዴትስ ነው እስካሁን ያልተነሳው? እያለች እንግዲህ እሱ በተኛበት እያወራችው
ከዛም በአምላክ ለምን አትነሳም እያለ ትቀሰቅሰዋለች እየነካካች። በአምላክም እንግዲህ ከእንቅልፉ ሲነቃ ለምንድን ነው እስካሁን ድረስ እየተኛኸው እያለ ስታወራው ከዛን አንቺ ምን አገባሽ? ምን ልትሆኝስ ነው እዚህ ክፍል የመጣሽው? እዚህ ክፍል እንዳትደርሺ ነግሬሽ አልነበር ወይ ብሎ ሲላትም እንቅልፍ እምቢ ብሎኝ ነው ብላ ትለዋለች። ካዳ እንቅልፍ እምቢ ካለሽ ምን አባሽ ልትሆኝ ነው እዚህ ክፍል የመጣሽው ብሎ ይላታል። ነገርኩ እኮ እንቅልፍ እምቢ ስላለኝ ነው የመጣሁት። ሁለተኛ እዚህ ክፍል እግርሽን እንዳታስገቢ አስጠንቅቄ ነግሬሽ ነበር። ምን ነው ብርሽ አለቀ እንዴ ብላ ሲላትም ብር ፈልጌ አይደለም፣ ያንን እኮ ነገርኩ ለእናቴ ስለሚያስፈልገኝ ነው እንደዛ ያደረኩት። ስለዚህ ያ አልፏል ብላ ትለዋለች። ብሩ ካለቀብሽ ንገሪኝ፣ ካለበለዛ ደግሞ እንቅልፍ እምቢ ያለሽን እስከ ወዲያኛው እንድትተኝ አደርግሻለሁ በማለትም እንግዲህ እስከ ወዲያኛው እንድትተኛ አስቦ ነበረ። እንግዲህ እንቅ አድርጎ አንገቷን ይዟትም ነበር። ሆኖም እንግዲህ ሄርሚ ከዛ ትወጣለች። ሄርሚም እንግዲህ ከወጣች በኋላ ነው እንግዲህ እኔ በአምላክ እንዴት ነው እንደዚህ የምትጫወትብኝ? የማንም መጫወቻ ሆኜማ መቅረት የለብኝም የሆነ ነገር ማድረግ አለብኝ። እገላቸዋለሁ እያንዳንዳቸውን እንጂ በፍጹም አልተዋቸውም እያለ እንግዲህ ተናዶ ከቤት ወጥቶ ይሄዳል። እሷም እቺ አስመሳያ ሄርሜላ ማለት ነው ወደ ህብስቴ ጋር ትገባለች። ህብስቴም እንግዲህ ጠዋት ስለነበረ ተኝቷ ነበር። ህብስቴ ብላ ትቀሰቅሳታለች። እሷም አቤት እንዲህ እስካሁን ለምን አልተነሳሽም ብላ ስትላትም ገና እኮ ነው አልነጋም ብላ ስትልም እንዴ ነግቷል እኮ ውዴ እስካሁን ድረስ እንዴት ተኛሽ? ምን ነው ታዲያ ረበሽኩሽ? ብላ ስትላት ሄርሚዬ አንቺ እንዴት ትረብሽኛለሽ? እኔ አሁን ልተኛ ብዬ ነው ብላ ስትላትም አይ ረበሽኩሽ መሰለኝ ብላ ስትልም አንቺ መቼም አትረብሽኝም እና እንዴት በጠዋት መጣሽ? ብላ ስትልም አይ አንቺን ላይሽ ፈልጌ ነው ብላ ትላታለች። እሷም እንግዲህ ስለምታምናት እሺ በቃ ሄርሜልዬ ችግር የለውም እኔም ልነሳ ነው ብላ እንግዲህ አሁን ደግሞ እንቅልፍ እምቢ ብሎኝ ነበር ሌሊት እንቅልፌን ስላልተኛው ከዛም በኋላ ለዚህ ነው አሁን እንደዚህ ያረፈድኩትም ገና ስለሆነ ሌሊት በጣም እንቅልፍ እምቢ ብሎኝ ነበር ግን በአምላክ መጥቶ ከሄደ በኋላ እንቅልፍ ወሰደኝ ብላ ትላለች። እሷም እንዴ አሁንም በአምላክ እዚህ ክፍል ይመጣል እንዴ ብላ ስትልም ምን ነው እንደዛ አልሽ ብላ ስትላትም አይ አንቺ እኮ በባለፈው ክፍሌ አይመጣም ክፍሌ ተሳልሞ ነው የሚሄደው ስላልሽ ነው ብላ ስትላትም አዎ ግን ትናንትና ይቅርታ ጠየቀኝ እጅግ ደጋግሞ ነበር ይቅርታ ይጠይቅ ጭራሽ ይቅርታም ብላ ስትላትም አዎ ግን ምን ነው እንደዚህ ያልሽኝ ብላ ስትላትም አይ ደስ ስላለኝ ነው ብላ ትላለች። እንግዲህ እዚህ ጋር ጭራሽ ብላ ያለቻት እሱ ህብስቴን ይቅርታ እንዲጠይቅ ሳይሆን እንግዲህ እያስፈራራችው ከህብስቴ አርቋ ለራሷ ለማድረግ ስለምታስብና እሷ ክላስ እንዳትገባ ብላው ነበረ እንደምናስታውሰው ያ ነገር ስላለ ነው እሷ ጭራሽ እያለች ያለችው እና እንግዲህ ህብስቴ ደግሞ ሁሉንም ነገር ትነግራታለች። እሱ እንግዲህ ሌሊት መጥቶ አይቷት ነበረ። አይቷት በሄደበት ሰዓትም እንግዲህ እሷም አይኖቿን ከፍቷ ልታየው ፈልጓ ስትል ካየውት ደግሞ ይሄዳል። ስለዚህ አይኔን መክፈት የለብኝም ብላ ዝም ብላ እያየችው ነበረ። እሱም አይቷት የሄደው ከዛ ነው እንግዲህ እንቅልፍ የወሰዳትና እንግዲህ ሄርሚም አሁን ድምጻችንን መቀነስ አለብን ደግሞ ቢፍቱ ነው ይፍቱ መታ በኋላ ደግሞ እንደ ባለፈው እንዳትጨውብኝ ብላ ስትላት ውይ እሷ ዛሬ የለችም እያሉ ሲያወሩ ሰምቻለሁ ብላ ስትልም እንደዛ ከሆነማ እናቀውጠዋለን ትላለች። ሲጀመር እኮ አለሙ ጋር ስለነበረች ቢፍቱ እንደሌለች ነግሯታል። ግን የማስመሰሏ ጥግ ነው ማለት ነው። ሆኖም እንግዲህ እሷ ልትለባብስ ሄርሚ ስትወጣ ታፈሱ እንግዲህ በር ላይ ነበር። ታፈሱ ደግሞ ከበር ስራ አጠፋው ወይ ታፈሱ ትም ከበር ስራ አትጠፋም እና ከዛን እዛ በር ስር ነበረች።
እሷም እንግዲህ እዛ በር ስር በነበረችበት አንቺ አሁንም እዚህ አንቺ ምን አይነት አስመሳይ ነሽ ብላ ስትላትም ብቻ ከአለሙ ጋር ያለውን ለህብስቴ ለመንገር ሞክረሽ ከሆነ አለሙ ምን እንደሚያደርግሽ እወቂ። ጭራሽኑ አንቺ ከዛ ወጥተሽ ደግሞ የት ነው የሄድሽው እንዴ? ምን ነው ህብስቴ ተቆጣጠሪልኝ፣ ተከታተይልኝ አለችሽ እንዴ ብላ ስትላትም አይ አላለችኝም። ህብስቴ ያንቺን ያህል ሩቡ እንኳን አታስብም። አንቺ ተንኮልንና አስመሳይነትን እንደምታስቢ እሷ እንደዛ አይነት ልጅ አይደለችም ብላ ትላታለች። ሆኖም እንግዲህ ከአለሙ ጋር ያለውን ነገር ብትናገሪ አይንሽን ነው የሚያጠፋው ብላ ትላታለች። ሆ ዘንድሮስ ባሰ፣ ጭራሹኑ ከኋላ የመጣ አይን ያወጣ ብላ ትላለች። አዛ እንዴ ጋሽ ግን ምን እየሆነ ነው ያለው? ምን አይነት ቅሌት ነው? እንዴት እየሆነ ነው ያለው ብላ እንግዲህ ብቻዋን እያሰበችና እያወራች ትገኛለች ማለት ነው። እንግዲህ ደግሞ ሊከመርባት ነው። ሆይ እሳቸው ምን እየሆኑ ነው ያሉት? አይ ቢፍቱ፣ አይ ቤትሽ ጭራሽ ነው ባልሽን የምትቀማ አመጣሽ። አይ ቢፍቱ ከሰርሽ፣ ባልሽ ሄደ እያለች እንግዲህ ብቻዋን እያወራች ሊከመርብሽ ነው ስትል፣ እኔ ደግሞ ክምር ያለ ከኋላ መስሎኝ ክምር እየፈለኩ ነበረ፣ ግን ሊከመርብሽ ነው የሚለው ነገር አልገባኝም። ምንም አይገባኝም። ቶሎ እንኳ ቀጠነ ሳይሉኝና የልጅቷን ድንግልና ለመውሰድ አቶ አለሙ ግን እየተጣጣረ ነው ያለው። ቅልስልስልስልስ እያለ ልክ እንዲህ ነው፣ ቅልስልስልስልስ እያለ ነበረ እና ለማንኛውም እንግዲህ እንትና ማናት ታፈሱ እጅግ በጣም እየገረማት ነው። ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት እያለች እንግዲህ እንትን እያለች ነው ማለት ነው። ሆኖም እንግዲህ ቅሌቱም ቅሌት ሆኖ ሳለ ወይኔ እናቴ ጭንቅላቴ እንትን እያለኝ ነው። ጭንቅላት እየሆነ ነው። ጭንቅላት እየሆነ ነው ዛሬ ማለት ነው። እና እንግዲህ ታፈሱም እንደዛ ሰው መጣ መስሎኝ ነው። እንትን አለ ሰው አለ ለማለት ፈልጌ ነው። እና ቆንጂት ቻናል ላይ አሁን ምርጥ ማክስ ሰራላችኋለሁ ለነገ፣ እዛ ላይ ጠብቁ ማለት ነው። ቆንጂት ማለት ትለያለች። ለፀጉር እድገት፣ ለቆዳ ውበት እሷ የማትሰራው ነገር የለም። ስለዚህ ቆንጂት ብላችሁ እዚህ ስር ሼር አደርግላችኋለሁ፣ ግቡና ጎብኙ ማለት ነው። ደግሞ ቆንጂት ብላችሁ በአማርኛና እንግሊዘኛ ስጽፉ ጉብ ይልላችኋል ካናት በኩል ማለት ነው። እና ወደ ዜናችን እንግባ። በመሀል ያው ልንገራችሁ ብዬ ነው። እኔ እኮ ለእናንተ የማላስበው ነገር የለም። እና እንግዲህ እዚህ ያለንበት ቦታ ሁል ጊዜ እንጀራ መጋገር ሳይሆን ቂጣና ሩዝ በቀቀል ነው። እና አሁን ቂጣ እየጋገርን እናወራለን ማለት ነው። እና አለሙም እንግዲህ ስለዚህ እንትኑ እያሳሰበው ነው ያለው ማለት ነው። ስለ ድርጅቱ መሸጥ እንግዲህ ማን ነበረ ይሄ ልጁ ስም ጠፋብኝ። ደግሞ እኔ እኮ ሌላ ወሬ ጋር ሲሄድ ይጠፋብኛል። ማን ነበር ይሄ የእንትና ጓደኛ ማለት ነው። የማን ነው እሱ? ይሄ ልጁ ወይ ዛሬ ደግሞ ጠፋብኝ ጭራሽ ነው። አብነት አገኘሁት። ጎበዝ አጨብጭቡልኝ። እሺ እንደዚህ ፈልጌ ሳገኝ ከስር እናንተ ደግሞ አጨብጭቡልኝ ማለት ነው። እና ቆስቲ ዘይት የለም። እና አለሙ አብነት ጋር ይደውልለታል። አብነት ደግሞ ጩጩ ይለኛል። አሁንስ ብሶብኛል ይላል። የማን ነው የባሰብህ አንተ እዛ የሆነ ቦታ ላይ ደግሞ ሚስት አግብተህ ካይችከድን እንዴ ሹሃ ደብሶብኛል ብለህ የምትጮህ? እኔ አልሰማሁም። እንደዛ በሉ መቼም ያገሬ ሰው ስትታመሙ አይጠይቅም ምን አይልምና የለቅሶ ጊዜ ወይኔ አልሰማሁም እንደሚል እሱ ጩጩ ያለውን እኔ አልሰማሁም ማለት ነው። እና ጩጩ ይለኛል ምን ይሻለኛል እያለ ይገኛል ማለት ነው። እንግዲህ ለመጨው እያሰበ ነው ያለው
ብላችሁ ያዙት ማለት ነው። እና እንደዛ እየሄደ ዘና እያለ ሳለ አቶ አለሙ ይደውልለታል። እቺ ሽማግሌ ደግሞ ደወለች አይደል እንዴ እያለ እንዴ ሰዓት አላየው እያለ ዛሬ እኔ ራሱ ብዙብኛ ትዝ ሲለኝ የሆነ ሰዓት ላይ ወይኔ 12 ሰዓት ሆኗል እንዴ ብዬ አስቤ ነው። ወይኔ ምን ይደረጋል እንግዲህ እና ኮንግራ ወይኔ እናቴ መልካም አለች። ሙላት መሆን የረሰች ቆንጅት መሆን የረሰች። ኦኬ ወደ እንትኑ እንመለስ ማለት ነው፣ ወደ ቂጣችን። ወይኔ እናቴ ዛሬ ተበላሸው። ምን ነበረ ያቆም ነው እንግዲህ ዘይቱን ቆይ እንትን ልበል። የዛሬውስ እንደው ሸቃልና ኧረ በፈረስ እየጋለበች ልጅቷን አያቻት እንዴት እንደምትጋለብ። ሴና ማለት ይችናት ፈረስ መጋለብ ትችላለች፣ መጫወት ትችላለች፣ ዘና ማለት ትችላለች። ምንም አትችለው ነገር አለ? ምንም አትችለው ነገር የለም። እና ምን ልላችሁ ነው እንግዲህ አለሙ አብነት ጋር ይደውልና ምን ላይ ያደረስክ ብሎ ይለዋል። ጨርሻለሁ፣ አንተ በምትፈልገው ሰዓት ሁሉ ነገር ዝግጁ ነው ብሎ ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት ካዲያ አሁን በቃ ሊያስፈርመኝ ነው ይልና ቶሎ ብሎ አብነት ጋር ይደውልለታል። ለአብነትም እንግዲህ ሊያስፈርመኝ ነው አለሙ ደውሎልኛል እንዳስፈርማት ሊያደርግ ነው ብሎ ሲለው እና ትፈርም ብሎ ሲለው ምን አማራጭ አለ ትፈርም፣ ነገሮችን ሁሉ እናስተካክላለን ብሎ ሲለው እንግዲህ እሱም ቤትና ያው ለጥንቃቄ ቢሮ አይደለም ቤትና ብሎ ቤት ይቀጥረዋል ማለት ነው። አቶ አለሙም እንግዲህ ወደ ቤት ስለተጠራ ካለበት ወደ ቤት ይመጣል ማለት ነው። እንግዲህ ቤትም ሲመጣ ሳሎን ላይ ሄርሜላና ህብስቴ ነበሩ። ከዛን እንግዲህ ህብስቴም ቁጭ ብላ ሰላም ይላቸውና ከዛን እንግዲህ ሄርሜላ ማስመሰሏ ትወናዋ የቀጠለ ስለሆነ ብድግ ብላ ፋዘር እንኳን ደህና መጡ ብላ ሰላም ስታራ ቁጭ በይ ብሎ ካላትም በኋላ እኔ እኮ ይሄን ያህል ትልቅ ሰው እኮ አይደለውም፣ እኔ በልጅነቴ የወለድኳት እንጂ እኔ ትልቅ ሰው አይደለውም ብሎ ሲናገር እንግዲህ ህብስቴ ደግሞ በሀሳብ ትሄዳለች። አይ ሄርምዬ ይሄንን ነገር ብነግርሽ ጥሩ ነበረ፣ ምን አይነት መርዝ ሰው እንደሆነ ግን አሁን ይህንን አልነግርሽም ብላ እንግዲህ እሱ ያደረጋትን ወደ ኋላ ዞር ብላ ስታስብ ነበረ። እሷም እንግዲህ ያንን እያሰበች በሀሳብ እልም ብላ ትሄዳለች። አቶ አለሙም ህብስቴ ብሎ ይጠራታል። እንዴ ልጄ ምን ሆነሻል ብሎ ሲላትም አይ በሀሳብ ሄጄ ነው ብላ ስትልም ሄርሜላ አንቺ ምን ያሳስብሻል ብላ ትላታለች። እሷም አይ ያልሆነ የሆነው ነገር ሀሳብ መጥቶብኝ ነው ብላ ስትልም አይ በቃ ተጫወቱ እኔ ሊሄድ አሁን እንግዳ አለብኝ ብሎ ይላል። እንግዳ ካለብህ አዲስ ሰው ከሆነ ወደ ውስጥ መግባት እንችላለን ብላ ህብስቴ ስትናገር አይ የሚመጣው አብነት ነው ብሎ ይላታል ማለት ነው። አብነት ነው ብሎ ሲላትም በዛኑ ሰዓት ሄርሜላ የሆነ ነገር ፈጥረሽ ከዚህ ማምለጥ አለብሽ፣ ከዚህ መሄድ አለብሽ ብላ ትላለች ማለት ነው። እንግዲህ ትልና ለመሄድ ታስባለች። ህብስቴን ግን አንድ ጥያቄ ስትጠይቃት ነበረ። ህብስቴም እንግዲህ በአምላክን ስታይ ፊቷ ፈገግ ብሎ ድብርቷ ሁሉ ይሄድላታል። እስካሁን ፊትሽ ፈገግ አላለም ነበር፣ በአምላክን ስታዩ ፊትሽ ፈገግ አለ፣ ከድብርትሽም ሄድሽ ብላ ስትላት ነው አዎ እሱን ሳይ ብቻ ነው ደስተኛ ሆነው፣ ምን አለኝ ከሱ ውጪ ያለኝ እሱ ብቻ ነው ብላ ስትልም እናቴሽ አፍሰሽ የማትጨርሹ ንብረት ትታልሽ ሞተች፣ አንቺ ደግሞ ይሄ ብቻ ነው ያለኝ ብለሽ ትያለሽ እንዴ ስትላትም ገንዘብ አይደለም እኔ ገንዘብ አያስፈልገኝም የሚያስፈልገኝ ሰው ነው፣ ስለዚህ እሱ ብቻ ነው ብላ ስትላትም እሷም እንግዲህ አንድ ጥያቄ ልጠይቅሽ ብላ ትላታለች። ጠይቂ ምንድን ነው ብላ ስትላትም አሁን እዚህ ቤት ውስጥ ብዙ ገንዘብ ፈሶ ብታዩ
ምን ታደርጊዋለሽ? ለእኔ ትሰጭኛለሽ ወይስ ለራስሽ ትወስጃለሽ ብላ ስትጠይቃትም ለእኔ ምን ያደርግልኛል? በአሁን ሰዓት የሚያስፈልገው ላንቺ ነው፣ የምሰጠው ላንቺ ነው ብላ ትላታለች። እሷም በዛኑ ሰዓት ታስብና ይቅርታ እንደምታደርግላት ታስባለች። አይ ይሄንን ለማወቅ ፈልጌ ነው ብላ ትላለች። እኔ ደግሞ ስለ በአምላክ ትጠይቅኛለሽ ብዬ ነበር ብላ ስትላት ትልና እንግዲህ ያንን ካለች በኋላ በቃ አሁን ሊሄድ ነው ብላ ትላታለች። እንዴ ለምን ትሄጃለሽ? አብነት እኮ ሊመጣ ነው ብላ ስትላትም አይ አብነት ቢመጣም እናቴን አላገኘዋትም፣ እናቴ ታስፈልገኛለች፣ እናቴ ትፈልገኛለች፣ ስለዚህ መሄድ አለብኝ ብላ ትላታለች። እሷም እሺ በቃ እንደዛ ከሆነ ሂጂ፣ በአምላክ እየመጣ ስለሆነ ነው ብታገኙ ብላ ስትላትም አይ አላገኘውም፣ አብነት ማለቴ አብነት እየመጣ ነው ብላ ስትልም እንግዲህ እንደማታገኘው ትነግራታለች እና ትሄዳለች ማለት ነው። እንግዲህ በዚህ አይነት መልኩ እሷ ከሄደች በኋላ እንግዲህ ይመጣል ማለት ነው። አብነትም ከመጣ በኋላ ሰላም ሚላትና እንግዲህ እሷም ገና ሰላም እንዳላት አብነት መጣ ብላ ስትልም አዎ በአምላክ ጋር ትወስደኛለህ፣ እዛ መወደው ቦታ ትወስደኛለህ አይደል ብላ ስትልም ቆይ ውስጥ ገብቼ ልምጣ ካዲያ እስከዛ ልዘጋጅ ብላ ስትልም አይ እንዳትዘጋጂ ውስጥ ገብቼ ስመጣ ብላ ስትልም እሺ አንተ ቤት ትወስደኛለህ፣ ቆይ ገብቼ ልምጣ ብሎ እንትን ይላታል ማለት ነው። እንግዲህ በአምላክ ሁለቱንም ሴቶች ይዘህ እንዳትመጣ ብሎ አስጠንቅቆታል ማለት ነው። ህብስቴንም ቢሆን ይዘካት እንዳትመጣ ስላለው እሱ እንግዲህ ያንን ነገር ቃሉን ለመጠበቅ ይዟት ስለማይሄድ እሷ ደግሞ በጉጉት እየጠበቀች ስለነበረ ጠብቀዋለች። እንግዲህ እሱም ፋይሉን ይዞ ይመጣና ፈርሚ ብሎ ይላታል። አስቀድሞ ነግሯት ነበረ። ከዛን እንግዲህ እንጂ ፈርሚ ብሎ ሲላት የባለፈው ነው ብላ ትለዋለች። እሱም አዎ አንቺ እንደዚህ እንዳቲ አስበልተሽ ነበረ፣ ዝም ብለሽ አድርጊ እንጂ ብሎ ይላታል። እሱም ደንግጦ ማለት ነው። እንግዲህ እሷም እንደዛ ከተባባሉም በኋላ እንግዲህ በዛ አይነት ነገር ይጠናቀቃል ማለት ነው። ሆኖም እየፈረመችለት እያለ አሁን አንተ ቤት ውሰደኝ ብላ ስትልም እኔ ጋር አልወስድሽም ምን ታደርጊያለሽ ብሎ ሲላትም አብነት እኮ አንተ ቤት ሊኖር ይችላል፣ እሱ እዛ ብቻውን ምን ያደርጋል እያለችው እንግዲህ በአምላክም እጅግ በመበሳጨትና በመናደድ መጠጥ ቤት ገብቶ መጠጥ እየጠጣ ነበረ። ሄርሜላም እንግዲህ ወደ እናቴ ጋር ሄዳለሁ ስትል በመንገድ ላይ እያለፈች እሱን ታያለች። ሄዷም እዛ መጠጥ ቤት ቁጭ ስትል ምን ልትሆኚ ነው የመጣሹ በማለት ይጠይቃታል። እሷም በመንገድ ላይ ሳይጎራ አልኩኝ፣ ምን ችግር አለ? ምን ነው ብርሽን ጨረሽ እንዴ ብሎ ሲላትም አዎ ጨርሻለሁ ብላ ትላለች። እሱም ብርሽን ጨርሰሽ ከሆነ እንግዲህ ብርሽን ጨርሰሻል አይደለ? አሁን ምን ፈልገሽ ነው የመጣሽው? ቀጥታ የምትፈልጊውን ነገር ተናገሪና ዞር በይልኝ ብሎ ይላታል። 50 ሺህ ብር ፈልጋለሁ ብላ ትለዋለች። እንዴ 100 ሺህ ብሩስ ብሎ ሲላትም 100 ሺህ ብሩን ምንድን ነው ያደረግሽ ስላ እሱን ለእናቴ አድርጌያለሁ፣ አሁን 50 ሺህ ብር አስገባልኝ ብላ ስትልም 50 ሺህ ብሩን ባላስገባ ምን ልታደርጊ ፎቶውን ልትልኪ ብሎ ይላታል። አዎ ብላ ትለዋለች። ምን ነው የዛን ቀን አብረን ስናደር ብላ ትላለች። እንግዲህ እሱ አብሯት ላላደረው ማለት ነው። እሱም እንግዲህ 50 ሺህ ብሩን ያስገባና ጥሏት ይሄዳል። እጅግ በጣም ትናደዳለች። እንግዲህ በአምላክ እያለች እያወራች እያለ ከአብነት ጋራ በአምላክም ይመጣል። በአምላክም እንግዲህ ሲመጣ በአምላክ ልመጣ ነበር፣ ለምንድን ነው የምትመጪው? ምን ፈለግሽ ብሎ ይላታል። እንግዲህ ህብስቴ በጣም ነው የምታሳዝነው። እሱም ሊያርቃት እየሞከረ ነው፣ ግን ከጀርባ እየጠበቃትም ቢሆን እዚህ ጋር እንደ ድሮ የሚቀርባትን ነገሮች ሁሉ እየተወ ነው ማለት ነው። በአምላክም ኮስተር ሲል አብነት ምን ነው ካዲያ ብሎ ሲለውም ምንም የሚያስቅ ነገር ስለሌለ ነው በማለት ይመልስለታል። እሱም እንግዲህ እንደዛ ካለው በኋላ እሺ በቃ ሊሄድ ብሎ ይሄዳል።
እሷንም እንግዲህ ራሷን እንድትጠብቅና ጓደኛ አለኝ ብላ ምንም ነገር እንደማተነፍስ እየነገራትም ነበረ። ሆኖም እንግዲህ ታፈሱ እሱ መምጣቱን እያወቀች ስለነበረ ክፍሉ ትገባና እንግዲህ ያለውን ነገር ሁሉ ትነግረዋለች። ሄርሜላ ማታ እንደምትመጣና ከሄርሜላ ጋራ አቶ አለሙ ግንኙነት እንዳለ ከዛን እንግዲህ አደራ እንዳትናገር ለማንም ሰው እኔ እንደተናገርኩኝ ከተናገርክ ጋሼ ይገለኛል እያለች ነው እንግዲህ በአምላክም ማታ ምን እንደሚከሰት እጠብቃለሁ። እቺ ማታ ብቻ ትምሻ እያለ ሰዓቱን እያየ ክፍሉ ተጠናቋል ማለት ነው። ውድ ቤተሰቦቼ ሴና ነኝ እንግዲህ እንትን አድርጉት ማለት ነው። ሰብስክራይብ ሼር አድርጉት፣ ላይክ አድርጉት እና ቀሽቲ ወንበበሬ ድወን ሻሎሞን በአፋን ኦሮሞ ልመጣላችሁ ነው ማለት ነው። ስለዚህ በአፋን ኦሮሞ ስመጣላችሁ ፈታ ነው ማድረጋችሁ፣ ምንም ነገር እንዳታስቡ። ባይ ባይ